በዩቲዩብ በፌስቡክ እና በቲክቶክ ገጾቻችን የምናዘጋጀው የጤና የስነ ልቦናና የማህበራዊ ጉዳዮቻችን የምትከታተሉበት ገጻችን ነው። በዩቲዩብ ቻናላችንም ሰብስክራይብ በማድረግም እጅግ ጠቃሚ የሆኑ መረጃዎች እንዲደርሷችሁ ያድርጉ። ዛሬ የህክምና ፕሮግራም አማካሪያችን ከሆነችው ከዶክተር አብስራ ጋር በእንቅልፍ ሰዓት ጥርስን የማፋጨት ወይም የማንቀጫቀጭ ችግር ላይ ይሆናል። በዚህ ላይ ትንሽ ለግንዛቤ ያህል ማብራሪያ ትሰጠናለች። በመቀጠልም እንግዲህ በዚሁ ጉዳይ ላይ ባልደረባችን ራህማ የሰራችውን ቪዲዮ የምናቀርብላችሁ ነው የሚሆነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን አላችሁ? ማራኪ ጤና በሃንቴድ ስቱዲዮ እየተዘጋጀ ወደ እናንተ ይደርሳል። በአጠቃላይ ጤና ላይ ትኩረትን ብናደርግም በስነ ልቦና፣ በስነ ምግብ፣ በማህበራዊ ጉዳዮች እንደዚሁም ከህፃናት ጤናና አመጋገብ ጉዳይና ከጠቅላላ ከአመጋገባችን ጋር የተያያዙ ጉዳዮችን እናነሳለን። ዛሬም እንግዲህ ፕሮግራማችንን ወደ እናንተ እያደረስን የምንገኘው የፕሮግራሙ ዋና አዘጋጅ ቴዎድሮስ ዘውዴና የፕሮግራም አማካሪያችን ከዶክተር አብስራ ኤፍሬም ጋር በጋራ በመሆን ነው። ሁላችንም እንግዲህ ስለምትሰጡን ሀሳብ፣ ስለ አስተያየት፣ ስለ ጠቅላላ ሀሳባችሁ ስለምታካፍሉን ሁሉ እጅግ አድርገን ነው የምናመሰግነው። አሁንም እንግዲህ ሀሳብ እንደዚሁ ጥያቄዎች ካላችሁ በተለይ ደግሞ እንዲመለስላችሁ እንድንቃኘው የምታስቧቸውን ጉዳዮች ከስር በምናስቀምጣቸው ቁጥሮች ልጠይቁን ትችላላችሁ። እኛም እንግዲህ ባለሙያዎቻችንን እየፈለግን ወደ እናንተ ደግሞ መልሰን ያሳሰባቸውን ጉዳዮች መልስ እንዲያገኙ እናደርጋለን። ዶክተር አብስራ እንኳን ደህና መጣሽ ወደ ስቱዲዮ። እንኳን ደህና ቆያችሁ። እንዴት ነሽ? ሳምንቱ እንዴት ነበር? ሁሉ ሰላም፣ ጥሩ ነበር። ሁሉ ሰላም። አይ በጣም ቆንጆ። የተመልካቾች ጥያቄዎች አሉ፣ በተለይ የሚያሳስቧቸው እንዴት ነው እንደዚህ ብታደርጉልን እንደዚህ አይነት ጉዳዮች የሚሉ ጥያቄዎች አሉ። አንዳንድ ጊዜ ማናቃቸውን አይነት ህመሞችም የሚጠይቁናል ነው። አስገራሚ የሆኑ ጥያቄዎች ይገጥሙናል። በስራ ሰዓት ብትደውሉልን እጅግ የተሻለ ነው። ለእናንተም መልስ የምታገኙበት እንዲሆን በስራ ሰዓት ቢሆን የተሻለ ነው። እንደዚሁም ባለሙያዎችን ማግኘት ከፈለጉ በቀን ቢሆን በስራ ሰዓት ቢሆን የተሻለ ነው እንላለን። እንግዲህ ዛሬም የመረጥናቸው 3 ሀሳቦች አሉ። በቅድሚያ የምናነሳው ሀሳብ በብዛት እንግዲህ ከመጡልን ቀደም ብዬ ከነገርኩሽ ውስጥ ከጥያቄዎች እንጀምራለን። በእንቅልፍ ሰዓት የማፋጨት ችግር ወይም ደግሞ ይሄ ጥርስን ማንቀጫቀጭ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ሰዎች በተለያዩ ሀሳቦች የሚያነሷቸው አሉ። እስኪ ወደ በኋላ መለስ እንልበታለን። ያንቺ ሀሳብ እዚህ ላይ ምንድን ነው የሚለውን እንስት። ያው በህክምና ባክግራውንድ ስናየው የጥርስ ማፋጨት አለ፣ ይመጣሉ። ታካሚዎችም አልፎ አልፎ ያጋጥሙናል። ብዙም ባይሆን ግን አሉ። ምክንያቱም ያው ሰው የእንቅልፍ ማፋጨት ሲባል ወይንም ደግሞ በእንቅልፍ ሰዓት ላይ ጥርሳቸውን ሲያፋጩ በህክምና ትርጉም አለው ወይም ደግሞ ህክምናዊ መልስ ወይም አተረጓጎም ወይም ትሪትመንት አለው ብሎ ስለማያስቡ ብዙ ጊዜ ወደ ህክምና አይመጡም። ግን ከስንት አንድ ጊዜ ይመጣሉ፣ ያጋጥሙኛል። ሜቢ እኔ ፐርሰናሊ ብቻ ብዙ ጋር አያጋጥመኝም። ግን ሰው አዌርነስ ካለው አሁን ለምሳሌ ተጠይቀን ነው አይደለም ጥያቄ። ስለዚህ አሁን ሰው ሲያይ የጥርስ ማፋጨት በህክምና መታከም እንደሚችል አይዲያው ካለው ወደ ህክምና የሚመጡበት ነገር ይኖራል ብዬ አስባለሁ። እና በእኛ ስሙ ቲዝ ግራይንዲንግ ነው የሚባለው። ቲዝ ያው ጥርስ፣ ከዛ ግራይንዲንግ ደግሞ ማፋጨት ማለት ነው። እና እሱ ደግሞ ሀፕን የሚያደርገው ብዙ ጊዜ ልጆችም ላይ ይከሰታል፣ አዋቂ ላይ ብዙ አይከሰትም። ላይ እያደጉ ሲመጡ የሚሻሻልበት ነገር ይኖራል። ግን ህፃናቶች ላይ ይኖራል፣ አዋቂም ላይ ይኖራል። ግን የበለጠ የሚሆነው በጣም ህፃናት ስልህ ላይክ ኪድስ ላይ ሳይሆን ቲኔጀሮች ላይ። ምክንያቱ ምንድን ነው ወይም መንስኤው ምንድን ነው ተብሎ ነው የሚታሰበው። ስትሬስ፣ አንዛይቲ ከሳይኮሎጂ ጋር የተያያዘ ነገር ነው። እና ስትሬስ ሲኖራቸው ወይ አንዛይቲ ሲኖራቸው ወይ ፍርሃት ሲኖራቸው ወይንም ፓስት ሂስትሪ ሲኖራቸው፣ ካልሆነ ደግሞ አዋቂ ሲሆኑ ወላ ተለቅ ያለ ልጅም ሲሆን ደግሞ ዲፕሬሽን ሲሆን ጥሩ እንቅልፍ አለመተኛትን ያሳያል። ኤኒዌይስ ባጭሩ ጥሩ እንቅልፍ ያልተኙበት የራሳቸው ምክንያት ይኖራቸዋል። ያ ምክንያት ጥርሳቸውን እያፋጩ በደንብ ቆንጆ እንቅልፍ እንዳይተኙ አክቲቭ የሚያደርጋቸው ነገር ይኖራል ማለት ነው። ስለዚህ ቅድም እንዳልኩ እንደጠቀስኩልህ ምክንያቶቹ ዲፕሬሽን ሊሆን ይችላል፣ አንዛይቲ ወይንም ደግሞ ፍርሃት ሊሆን ይችላል። ፖስት ያዩት ነገር አሁን ልጆች ላይ ሜቢ ፊልም ምናምን የሚያስፈራ አይተው ብቻ እንቅልፍን የሚያዛባ ነገር አለ አይደለ? እነሱን የምናደርጋቸው ነገሮች ሞር ጥርሳቸውን እያፋጩ
የሚተኙበት ወይም ደግሞ አክቲቭ ሆኖ እያንገጫገጩ የሚተኙበት ነገር ይኖራል እና ሐኪም ጋር ቢሄዱ ለምሳሌ ሳይካትሪስት ጋር ቢሄዱ ወይም ሳይኮሎጂስት ጋር ቢሄዱ ምክንያቱን ስለሚነግራቸው እሱን ሲያቆሙ ይሻላቸዋል። ፕላስ ደግሞ ካንገጫገጩት በኋላ ጥርሳቸው በጣም ፍሪክሽን ስለሚኖረው ሊዛባም ሊሰባበርም ሊሸራረፍም ይችላል። ስለዚህ የጥርስ ሐኪም ቪዚት ማድረግ አለባቸው። አሁን ወላጆች እንደዚህ አይነት ልጅ ካላቸው የሳይካትሪስት ጋር ቀለል ያለ ሳይካትሪስት ያው ትልቅ ነገር ስላልሆነ ሳይካትሪስት ጋር የጥርስ ሐኪም ጋር ፎሎ ቢያደርጉ ማታ ማታ ሲተኙ ደግሞ ሪላክስ አድርገው ቢተኙ። ለምሳሌ አሁን ሆረር ፊልም ለልጅ አሳይቶ ማስተኛት ጥሩ አይደለም። ስለዚህ የሚመከረው ምንድነው ልጅ እንደውም መጽሐፍ አንብቦ ቢተኛ ከፊልም በላይ ማለት ነው። ምክንያቱም ስትረስ ሪሊፍ እንዲያደርግለት ወይንም ደግሞ ቀን የነበረው ትምህርት ቤት የነበረው የሚያስፈራው ነገር የነበረበትን ነገር ወይ ትምህርት ቤት ሀፕን ያደረገበትን ነገር እንዲረሳው ኢንቫይሮንመንቱም ስትረስ ፍሪ አድርጎ ወደ እንቅልፍ ልጅን ማስተኛት። ሲተኙ ደግሞ በጣም ከተቸገሩ ይሄንንም አድርገው የሚነከስ ነገር አለ ጥርስ ውስጥ የሚገባና አይውጡትም ለራሱ የተሰራ አለ እሱን ይዘው እንዲተኙ የሚደረግበታል። ይሄ ሁላ ግን የሚሆነው ሐኪም ጋር ሄደው የሐኪምን እርዳታ በሚጠይቁበት ሰዓት ከኔ በላይ ደግሞ ሰፋ አድርገው አብራርተው ምክንያቱን ስለሚያውቁት አሁን ስፔሲፊክ ልጅ ሲመጣ ወይ ስፔሲፊክ አዳልት ሲመጣ ምክንያቱ ምን ነበረ የሚለውን ስለሚሰሩበት 1% to 1% የሆነ ትሪትመንት ስለሆነ የሚሆነው ከሰው ስለሚለያይ መፍትሄ ያገኙበታል እና ቪዚት ቢያደርጉ ጥሩ ነው። ላይክ በባህላዊ ሳይሆን በሕክምናው። እንግዲህ የነሳሽው ሀሳብ በጣም ቆንጆ ነው ዶክተር። ምናልባት ከጥርስ ሕክምና ጋር የሚተያያዘ ነው ብለን የጥርስ ሕክምና አማካሪያችን ዶክተር ሮቤራን አናግሬ ነበረ። እሳቸውም ያሉኝ ያው አንቺ ካነሳሽው ሀሳብ ጋር የሚዛመድ ነው። ብዙ ጊዜ ከስነ ልቦና ጋር ስትረስ ያላቸው ሰዎች፣ ካላግባብ በጣም ከፍተኛ ጭንቀት ውስጥ ያሉ፣ ዲፕሬሽን ውስጥ ያሉ ሰዎች እንደዚህ አይነት ሰዎች በብዛት ይጠቃሉ። ግን አሁን አንቺ ካልሽው ጋር የሚገናኘው የልጆች በተለይ የልጆች በጥርስ ሕክምና የሚታከም አይደለም፣ በስነ ልቦና የሚታከም ነው። ከጀርባው ምን አለ ልጁ ከጀርባ ትምህርት ቤት ምን አለው ምን ሆኗል የሚለውን ነገር ስለሚያመላክት ወይም ደግሞ ቤት ውስጥም የተፈጠረ ግጭትም ሊሆን ይችላል። ብቻ ልጁ ተጨንቋል ማለት ነው። ጥሩ እንቅልፍ ምንድነው ያነሳለኝ ዶክተር እንግዲህ የልጆች ከሆነ አሁን አንቺ በደንብ አስመረሽበታል። በተለይ ወላጆች ፊልም ህፃናትን ማየት የማይገባቸውን ፊልሞች ብዙ ጊዜ ይነገራል። ከዚህ እድሜ በላይ ከዚህ እድሜ በታች ማየት አይቻልም የተባለ ይጻፋል። ግን እኛ አንተገብረውም ብዙ ጊዜ በትክክል ያ የሚባልበት ምክንያት ምንድን ነው የሚለውን ነገር ማየት ያስፈልጋል። ከ13 ዓመት በታች ከ17 ዓመት በታች ከ10 ዓመት በታች ማየት የማይፈቀድላቸው ልጆች ሁሉ ጊዜ ሲጻፍ ያንን ነገር አፕላይ ማድረግ ያስፈልጋል፣ ማየት ያስፈልጋል። ዶክተር የሚያለው ነገር በተለይ ደግሞ ልጆች ላይ ብዙ ባይከሰትም አሉ ብዙ ጊዜ ልጆች እንደዚህ የሚያስፈራን ፊልሞች አይተው ሲተኙ ያን ነገር ሌሊት ላይ በሀሳባቸው ስለሚመጣባቸው እንደዚህ አይነት ችግሮች ያመጣባቸዋል ያሉ። ብዙ ጊዜ ደግሞ ከጠያቂያችን ያው ከጠያቂ አይደለም የተነሳ ነው ይህ ሀሳብ ከእምነት ጋር የተያያዙ ነገሮች አሉ፣ ከልክፍት ጋር የተያያዙ ነገሮች አሉት ወይ ነው የሚለው። ግን ያው ዶክተር ምን እንደጠየቅኩት አንቺንም እንዳነሳውልሽ በሳይንሱ ያው ከዚህ ጋር የሚገናኝ ነገር የለም። በሳይንሱ ሰዎች ያው እምነት የራሳቸው እምነት ሊኖራቸው ይችላል፣ ከተለያዩ እምነት ጋር የማገናኘት ነገሮች ሊኖሩት ይችላሉ። ነገር ግን ብዙ ጊዜ ይህ ችግር ከእምነት ጋር የማያያዝ መሆኑና ሳይንሱ የማይደግፈው መሆኑን ነው የገለጸልን። ለማንኛውም ግን ይህ ጉዳይ የብዙዎች ጉዳይ ሊሆን ይችላል። በተለይ በጣም ብዙ ሰዎች የሚያሳስባቸው ይኖራሉ። በተለይ ደግሞ አብሮ የሚተኙ ሰዎች ይረብሻል አይደለም? በጣም ያስጨንቃል። አጋጥሞሽ ያውቃል? አጋጥሞኝ እንኳን አያውቅም። በትምህርት ቤት እንደዚህ በዶርም አያውቅም። አንዳንዴ ይረብሻል ስትሰሚ። ግን ራሱ ግን ሰማለሁ ማለት ጥርሱን እያፋጨ ነው የሚተኛው ሲባል ሰማለሁ። ከምን አንገላየሽ? ባለሙያ ስለሆንሽ ያው ባለሙያ ሳሎን በፊት የሰማሁት ነገር የለም። ከሆንኩ በኋላ ነው የሰማሁት። ያው እንደሰጠው ትርጓሜ ነው። ግን ይባላል አይደል ከእንትን ጋር የተያያዘ ከእምነት ጋርም የተያያዘ ሰዎች ያነሱታል ሀሳብ። ምክንያቱም ብዙ ሰዎች ይህን ሀሳብ ስለሚያነሱት ስለምንሰማ ነው። እና በትክክል ይሄ እነሱ ሰዎች ይቀልዳሉ የሚሉም ሰዎች ሊኖሩ ይችላሉ አይደለም። አንዳንድ ጊዜ በሕክምና ውስጥ በባህላዊ ሕክምና
የሚሄዱ ሰዎች አሉ። እንደዚሁ ደግሞ ከእምነት ጋር የተያያዘ እንደዚሁ በጸበል በተለያዩ እንትኖች ለመዳን የሚሞከሩ አሉ። አንድ ባለሙያም እንደዚሁ አናግሮን ነበረ ከዚህ በፊት ከዚህ ጋር የተያያዘ ብዙ ጊዜ ጸበሎች ወይም ደግሞ ሌላ ከእምነት ጋር የተያያዙ ነገሮች ከጀመሩ በኋላ የዘመናዊ ሕክምና የመተው ነገሮች ይስተዋላል። በተለይ ደግሞ ኮንቲኒየስ የሚወሰድ ያለባቸው መቆም የሌለባቸው የእድሜ ልክ መድኃኒቶች ሲኖሩ ደግሞ ጎን ለጎን የማስኬድ ነገር ላይኖር ይችላል። ግን ጎን ለጎን አብሮ መሄድ የሚችሉ ነገሮች ናቸው። ያኛው ሌላ አገልግሎት ነው ያለው፣ ይሄኛው ደግሞ ሌላ አገልግሎት ነው ያለው። ሁለቱም ጥቅም ሊኖረው ይችላል፣ እንደየእምነታችን ነው አይደለም? ልክ ነው። እዚህ ላይ የመጨረሻ ሀሳብ ካለሽ እስቲ አንቺን እንስማ እና ወደ ቀጣዩ ሀሳባችን እንሂድ። የመጨረሻ ሀሳብ የሚሆነው ያው አንተ ያነሳኸው ጥሩ ነው። ምክንያቱም ብዙ በሶሳይቲው ላይ የሚታየው ነገር እንዳልኩ ከመጀመሪያውም ስጀምር በሕክምና ባክግራውንድ ትርጓሜ ያለው ብለው ስለማያስቡ ወይም መፍትሄ ያለው ብለው ስለማያስቡ ወደኛ መምጣቱን ብዙ እንትን አይሉትም እና ያው ትሪትመንት እንዳለው እና ሐኪሞችን ቪዚት ቢያደርጉ አንተ እንዳልከው ደግሞ በየሃይማኖታቸው ያው ሪሊጂየስሊ ምንም አይነት በሽታ ሪሊጂየስሊ በየሃይማኖታቸው ፎሎ ማድረግ ይችላሉ። ጎን ለጎን ማስኬዱ ግን የተሻለ ነው። በሪሊጅኑ በዘመናዊውም ሁለቱም ጎን ለጎን እኛም የምንመክረው እንደዛ ስለሆነ ሁለቱንም ሳይተዉ ጎን ለጎን በራሳቸው ፍላጎት ማስኬድ ይችላሉ። ሐኪም ቢያዩ ጥሩ ነው። በጣም ጥሩ ሀሳብ ነው ያነሳ ነው። ተመልካቾቻችንም እንግዲህ የተሻለ ሀሳብ ያገኙበታል ብለን እናስባለን። እስከዚህ ጋር የተያያዘ አንዳንድ ቪዲዮዎች ካሉ የምናሳያችሁ ይሆናል። እስቲ ተከታትለን ብንመለስ ጥሩ ይመስለኛል። በፕሮግራሙ እንግዲህ ማራኪ ጤና ነው በሃንቴድ ስቱዲዮ የተዘጋጀ በፋና ቴሌቪዥን ሁል ጊዜ ይቀርባል። እንደዚሁ ሀሳብ፣ አስተያየት፣ ጥያቄዎቻችሁን አሁንም ልታደርሱን ትችላላችሁ። አብራችሁን ስላላችሁ ፕሮግራማችሁን ስለምትከታተሉ ስለምትሰጡን ሀሳብ በሙሉ እጅግ አድርገን እናመሰግናለን። ፕሮግራሙን ተከታትለን እንመለስ። ጤና ይስጥልን የማራኪ ጤና ተከታታዮች፣ በዛሬ ቅምሻ ሰዓታችን ስለ ብሩክሲዝም ወይ ደግሞ በእንቅልፍ ሰዓት የጥርስ ማፋጨትን እንመለከታለን። ብሩክሲዝም ያለ ፍላጎት መፍጨት ወይም ጥርሶች መቆንጠጥ የሚታወቅ ሲሆን ይህም ብዙውን ጊዜ በእንቅልፍ ጊዜ ውስጥ ወይም በንቃት ጊዜ የሚከሰት ነው። የጥርስ ህመምና ሌሎች የጥርስ ጉዳዮችን ጨምሮ የተለያዩ ምልክቶችና ውስብስቦችን ሊያስከትል ይችላል። የተለመዱ የብሩክሲዝም ምልክቶች በእንቅልፍ ሰዓት ጥርስን ማፋጨት የተለያዩ ምልክቶች ሊታወቅ ይችላል። የጥርስ ህመም፣ በጥርሶች ላይ የማያቋርጥ ህመም፣ ከመጠን በላይ መፍጨት ወይም መገጣጠም ቀጥተኛ ውጤት ሊሆን ይችላል። የመንጋጭላ ህመም፣ በመንጋጭላ ጡንቻዎች ላይ ምቾት ማጣት ወይም ህመም። ራስ ምታት፣ ብዙ ጊዜ የሆነ ራስ ምታት በተለይም በማለዳ ብሩክሲዝም ያለባቸው ሰዎች የተለመዱ ናቸው። ያረጀ የጥርስ መስታወት፣ በጥርሶች ወለል ላይ ጉልህ የሆነ አለባበስ። ስሜታዊ ጥርሶች፣ ለሙቀት ስሜታዊነት መጨመር፣ ብርድ ወይም ጣፋጭ ምግቦችና መጠጦች። ተጨማሪም ጥርሱን ሲያፋጩ ከጎኑት የሚተኛው ሰው ይረበሻል። የጥርስ መሰንጠቅ ይታያል። የመንጋጋ ጡንቻ መኮማተር፣ የመንጋጋ የአንገትና የፊት ህመም፣ ከእንቅልፍ መንቃት፣ የውስጠኛው የጉንጭ ክፍል መጎዳት። በእንቅልፍ ሰዓት የጥርስ ማፋጨት መንስኤዎች ወይም ምክንያቶች ከእንቅልፍ የሚቀሰቅስ ጥርስ ማፋጨት ወይም ጭንቀት፣ አላስፈላጊ ፍራቻ፣ ንዴትና ተስፋ መቁረጥ። እንቅልፍ ላይ እንደሆኑ ጥርስ ማፋጨት ወይም በቀን ውሎ ማስቲካ ከመጠን በላይ ማኘክና የእስክርቢቶ ክዳንን ማኘክ። አንድ ሰው ጥርሱን ማፋጨት የሚችልባቸው ብዙ ምክንያቶች አሉ። በርካታ ምክንያቶች ወይም አጋላጭ ሁኔታዎች ውስጥ አንደኛው ጭንቀት፣ የባህሪ አይነቱ ቁጡ፣ ተወዳዳሪ እንዲሁም እረፍት የለሽ ጸባይ። አንዳንድ መድኃኒቶች፣ የአእምሮና የድብርት መድኃኒቶች፣ ካፊንነት ያላቸው ነገሮችን አብዝቶ መጠቀም ልክ እንደ ቡና፣ ሻይ እንዲሁም ቸኮሌት፣ ሲጋራ ማጨስ፣ አልኮል መጠጣት፣ ጫት መቃም። ሌላ ህመም መኖር፣ ምሳሌ የመርሳት ችግር፣ ቃር፣ የሚጥል በሽታ፣ በእንቅልፍ ልብ መታፈን። እድሜ፣ ልጆች ከአዋቂዎች ይልቅ እርሳቸው የማፋጨት እድላቸው ከፍተኛ ነው። በእርግጥ ከእንቅልፍ ጋር የተያዘ ብሩክሲዝም ከ15% እስከ 40% ህጻናት፣ ከ8 እስከ 10% አዋቂዎች ይጎዳል። ስሜቶች፣ ብስጭት፣ ውጥረት፣ ጭንቀትና የተጨቆነ ቁጣ ከጥርስ መፋጨት ጀርባ ለሁሉም ተጠያቂዎች ናቸው። ጄኔቲክስ፣ ብሩክሲዝም በቤተሰብ ውስጥ ይሰራል።
ወላጅ ካለባቸው ልጆች በብሩክሲዝም የመያዝ ዕድላቸው በእጥፍ ይጨምራል። መድኃኒት ጥናቶች እንደሚያሳዩት አንዳንድ መድኃኒቶች የአእምሮ ህመሞችን ለማከም የሚያገለግሉትን ጨምሮ ብሩክሲዝምን ያስከትላሉ። እነዚህ መድኃኒቶች በማዕከላዊ የነርቭ ስርዓት ላይ ለውጦች እንደሚያደርጉ ይታመናል። ይህም ወደ ጥርስ መፍጨትና መንጋጋ መቆንጠጥ ያመራል። የእንደዚህ አይነቶቹ መድኃኒቶች ምሳሌዎች ጸረ አእምሮና ጸረ ጭንቀት መድኃኒቶች፣ በተለይም የተመረጡ የሴሮቲን መልሶ ማቋቋም አጋቾች። ስብዕና ብሩክሲዝም እንደ ኒውሮቲዝም ካሉ አንዳንድ የባህሪ መገለጫዎች ጋር ተቆራኝቷል። የንጥረ ነገር አጠቃቀም ሲጋራ፣ ካፊን፣ አልኮል እና የመዝናኛ መድኃኒቶች የብሩክሲዝም ስጋትን ይጨምራሉ። በተጨማሪም በእንቅልፍ ሰዓት ማፏጨት ከተወሰኑ የህክምና ሁኔታዎች ጋር ተያይዟል። እነዚህም የሚከተሉትን ያካትታሉ: የትኩረት ጉድለት፣ የአእምሮ ህመም፣ የሚጥል በሽታ፣ የምሽት ሽብር፣ የእንቅልፍ አፕኒያ። የብሩክሲዝም ምክንያቶች ከብሩክሲዝም ጀርባ ያሉትን ምክንያቶች መረዳት ለውጤታማ አስተዳደር ወሳኝ ነው። በእንቅልፍ ሰዓት የጥርስ ማፏጨትን በቤት ውስጥ እንዴት መከላከል ይቻላል? ጭንቀትን መቀነስ፣ የአካል ብቃት እንቅስቃሴ ማድረግ፣ የመንጋጋ ጡንቻን ማሳጅ ማድረግ፣ ካፊንነት ያላቸው እንደ ቡና፣ ሻይ፣ ጥቁር ቸኮሌት ነገሮችን መቀነስ፣ ለጊዜው ማቆም። ሌላ ህመም ካለ እሱን ማከም። ማስቲካና ቀን ላይ የተለያዩ ነገሮችን የማኘክ ልምድ ካለ ማቆም። የጭንቀት አስተዳደር እንደ መዝናናት ልምድ ወይም ጭንቀት ለመቆጣጠር ቴራፒ የመሳሰሉ ዘዴዎችን መጠቀም። የጥርስ ማስተካከያ የተሳሳቱ ጥርሶችን ወይም የንክሻ ችግሮችን ለማስተካከል ኦርቶዶንቲክ ህክምናዎች። በአንዳንድ ሁኔታዎች የጡንቻን ውጥረት ለመቀነስ የሚረዱ መድኃኒቶች ሊታዘዙ ይችላሉ። የጥርስ ሐኪሞ መቼ ሊያዩት ይገባል? እስካሁን ድረስ የጥርስ መፍጨትን ሙሉ በሙሉ የሚያቆሙ መድኃኒቶች ወይም የጥርስ ህክምናዎች የሉም። ነገር ግን የጥርስ ሐኪሞ ጥርሶን፣ ጡንቻውን እና የመንጋጭላ መገጣጠሚያዎችን መፍጨት ከሚያደርሱ ጉዳት የሚከላከል የምሽት መከላከያ ወይም የማጠናከሪያ አይነት ሊሰጡ ይችላል። ውጥረት ከብሩክሲዝሙ ውስጥ አንዱ ምክንያት ከሆነ ስለ ማስተዳደር መንገዶች ከሐኪሞ ጋር ይነጋገሩ። የጭንቀት ቅነሳ ዘዴዎችን ይጠቀሙ። መድኃኒቶችን ለችግሩ አስተዋጽኦ እያደረጉ እንደሆነ ለማየት ከሐኪሞ ጋር ይነጋገሩ። የጭንቀት ምክርን ግምት ውስጥ ያስገቡ። የአካል ብቃት እንቅስቃሴን ይጀምሩ። የጥርስ መፍጨትን ለመቀነስ የሚረዱ ጥቂት ተጨማሪ ምክሮችን ያድርጉ። የጥርስ መፈጨትን ለመቀነስ የሚረዱ ጥቂት ተጨማሪ ምክሮች: የካፊን መጠንን ይቀንሱ። እንደ ቡና፣ ቸኮሌት ያሉ መጠጦችን ለመገደብ ወይም ለማስወገድ ይሞክሩ። ማጨስና አልኮልን ያስወግዱ። ምግብ ያልሆኑ ነገሮችን ማኘክን ያስወግዱ። ለምሳሌ እንደ እርሳስ፣ እስክርቢቶ እንዲሁም ከመጠን በላይ ማስቲካ ማኘክን ይጨምራል። መጨናነቅን ልብ ይበሉ። በቀን ውስጥ ጥርሶቹ እንዳይጣበቁ ለማድረግ ይሞክሩ። በዛሬ በቅምሻ ሰዓታችን በእንቅልፍ ሰዓት የጥርስ ማፏጨትን ተመለከትን። መልካም ቆይታ።